እስራኤል ቀይ ባህርን በመቆፈር ቤቷ ድረስ ልታስገባው ነው። አገሪቱ መቼስ ራሷን ለማዳን በርካታ ነገሮችን እያደረገች ነው። ይሄ ደግሞ ትልቁ ፕሮጀክት ነው። ዛሬ እንመለከተዋለን። መቼስ የሰው ልጅ የማይሰራው ነገር የለም። ልስራ ካለ በፈጣሪ የተሰጠውን ነገር አሳምሮ ይሰራል። ደግሞም በተቃራኒው ምናልባት አበላሽቶም ሊሰራ ይችላል። በዛሬው ዝግጅታችን ግን እስራኤል እንዴት አድርጋ ነው ይህንን ፕሮጀክት የምትገነባው? በየት በኩል ነው ሁለቱን የውሃ አካላት የምታገናኘው? የመርከብ መንገድ ልትሰራ ነው? ምን ሊፈጠር ነው? በዝርዝር እንመለከተዋለን። እንደሚታወቀው ከሜዲትራኒያን ባህር ወደ ቀይ ባህር፣ ከዚያም ወደ ህንድ ውቅያኖስ፣ ከዚያም ወደ ተለያዩ አህጉራት ለመሄድ የሚያስችል መተላለፊያ በግብፅ በኩል እንዳለ ይታወቃል። ይሄውም ሲዩዝ ካናል ነው የሚባለው። በሲዩዝ ካናል ካልሆነ ዙሪያ ጥምጥም ነው መርከቦች ለመሄድ የሚገደዱት። በምስሉ ላይ እንደምታዩት ተስፋ አድርጋለሁ እስራኤል የምትሰራው ሲዩዝ ካናልን የበለጠና የሚያስንቅ ፕሮጀክት ነው። በዝርዝር ልናየው ነው። ነገር ግን ጉዳዩ በደንብ እንዲብራራ እስራኤል ወደምትሰራው ወደ አዲሱ ጉድ ወደሚያሰኘው የባህር መንገድ ከመሄዳችን በፊት በግብፅ ስለተሰራው ተመሳሳዩ ስለ ስዊዝ ካናል በጥቂቱ እናውጋ። እንደሚታወቀው ስዊዝ ካናል ከሰሜን አቅጣጫ ከሜዲትራኒያን ወደ ደቡብ አቅጣጫ ወዳለው ወደ ቀይ ባህር የሚያገናኝ ሰው ሰራሽ የውሃ መተላለፊያ ወይም የመርከቦች መሄጃ መንገድ ነው። አሁንም በምስሉ ላይ እንደምታዩት ተስፋ ላርክ ግብፃውያን ናቸው ይህንን ካናል ቆፍረው የሰሩት። ይህ መተላለፊያ ድፍን ነበር። መጀመሪያ ሜዲትራኒያን ከቀይ ባህር ጋር ፈጽሞ አይገናኝም ነበረ። መርከቦች ከአውሮፓ ተነስተው ወደ ህንድ ውቅያኖስ ለመሻገር ወደ ደቡብ አፍሪካ መጥተው ዙሪያ ጥምጥም ሄደው ነበረ። ይሄ ግን አጭሩ መንገድ ነው። ስዊዝ ካናል ማለትም ከአትላንቲክ ኦሽን ወደ ሜዲትራኒያን በመቀጠል ወደ ቀይ ባህር መዳረሻውን ወደ ህንድ ውቅያኖስ በምስሉ ላይ እንደምታዩት አጭሩ እና በጣም አጭሩ መንገድ ነው። አውሮፓውያንና አሜሪካውያን ፍቱን መንገዳቸው ይሄው ነው። ተመልከቱ። የስዊዝ ካናል ባለቤት ከሆነችው ከግብፅ ጋር ማንም ቢጋጭ በዚህ በኩል ማለፉ የማይሞክር ነው። ለዚህ ነው አሜሪካውያኑ እኮ ጉደኞች ናቸው። በግብፅ ውስጥ ትልልቅ ፕሮጀክት አላቸው። የግብፅንም ወታደራዊ ተቋማት ይረዳሉ። ምክንያት ስላላቸው ነው። ታዲያ በስዊዝ ካናል ላይ እንደፈለጉ ይመላለሳሉ ለነዳጃቸው ሽያጭ ሲሉ። የስዊዝ ካናል በዓለም አቀፍ ደረጃ ትልቁ የንግድ መስመር ከሆኑት አንዱ ነው። የተሰራውም በ1869 እንደ አውሮፓውያን አቆጣጠር ነው። ሊሰራ ስላለው ስለ እስራኤሉ አዲሱ ካናል ከማብራራቴ በፊት ይሄ ሙሉ ለሙሉ ማብራሪያ ስለሚሰጣችሁ ነው ያስቀደምኩት። ይሄ በግብፅ የተሰራው ስዊዝ ካናል ይህንን ለመገንባት ድፍን 10 ዓመታት ፈጅቷል። በይፋ ተከፍቶ ደግሞ አገልግሎት መስጠት የጀመረው ህዳር 17 1869 እንደ አውሮፓውያኑ አቆጣጠር ነው። የሁሉም አገራት መርከቦች በካናሉ የመተላለፍ የመነገድ ሙሉ መብት አላቸው። ይክፈሉ እንጂ የየቀኑን የሚያልፉበትን ያልፋሉ በካናሉ። ይህ ካናል በግብፅ ከመሰራቱ በፊት በተለያዩ የመጓጓዣ መንገዶች ነበረ አውሮፓና ኤሽያውያን የሚገናኙት። እንግዲህ በጊዜው በነበሩት እውቅ መሐንዲሶች ሲጠና ከርሞ የሜዲትራኒያንና የቀይ ባህርን በኩል ውሃ ልክ ላይ ወይም ሲሌቭል ላይ መሆናቸው ተጠንቶ ነው ይሄ ሁለቱ የውሃ አካላት በዚህ ካናል በስዊዝ ካናል ሊገናኙ የቻሉት። በዚህ በስዊዝ ካናል የቁፋሮ ስራና በአጠቃላይ የፕሮጀክቱ ግንባታ ስራ 1.5 ሚሊዮን ሰዎች በስራ ተሳትፈውበታል። ታዲያ በርካታ የካናሉ ሰራተኞች በዚያ ጊዜ በተለያዩ በሽታዎች ሞተዋል። ይልቁንም በኮሌራ በሽታ ሞተዋል። ይህን ታሪክ ዘግቦታል። የስዊዝ ካናል 100 ሚሊዮን ዶላር የፈጀ የፕሮጀክት ስራ ነበር። እንግዲህ በዛ ጊዜ 100 ሚሊዮን ዶላር በጣም ብዙ ገንዘብ ነበር። በአሁኑ ጊዜ ከ50 በላይ መርከቦች 300 ሚሊዮን ቶን የሚከብድ ጭነት በላይ የጫኑ መርከቦች በየቀኑ ያልፉበታል። በቅርብ ደግሞ በ2024 የግብፅ መንግስት 8 ቢሊዮን ዶላር በመመደብ የማስፋፊያ ስራ ሰርቷል። በትንሽ ዓመት ወይም በአንድ ዓመት በሚሞላ ጊዜ ይህንን ፕሮጀክት የጨረሱት። ካናሉ በጣም እጅግ ሰፊ ነው። 12% የሚሆን የዓለም የንግድ መስመር ሆኗል። 12% የዓለም የንግድ መስመር በጣም ትልቅ ነው። የካናሉም ገቢ ለግብጾቹ ቀላል አይደለም። በ2023 ዓመታዊ ገቢውን መለከት ነበር 8.7 ቢሊዮን ዶላር ነው ያገኙት በአንድ ዓመት በዚህ ካናል።
በነገራችን ላይ ይህ ስዊዝ ካናል ርዝመቱ 193.3 ኪሎ ሜትር ነው። እስቲ ወደ እስራኤሉ እንሸጋገር። የእስራኤል እንግዲህ አሁን አዲሱ ካናል የስዊዝ አይነት ካናል አይነት ሆኖ ግን ርዝመቱ በጣም ሰፊ ነው። ከ193 በላይ ነው። በጣም ረጅም ካናል ነው። በጣም ትልቅ ፕሮጀክት ነው። እስራኤል ይሄንን ካናል ልትሰራ የተገደደችበት ብዙ አመክንዮ አላት። አንዱ በዚህ በኮሪደሩ በሜዲትራኒያን በቀይ ባህር በሚያስኬደው በስዊዝ ካናል በኩል የሚገጥማት ብዙ ፈተና ስላለ ነው። የሚታወቅ ግልጽ ታሪካዊ ፈተናዎች ስላሏት ነው። እንግዲህ አዲሱ የእስራኤል ካናል በምስሉ ላይ እንደምትመለከቱት ተስፋ አደርጋለሁ ከየት ተነስቶ ወደየት እንደሚደርስ ማየት ትችላላችሁ። ካናሉን ስያሜ ሰጥተውታል። ቤን ጉሪዮን ካናል ብለውታል። እንደምታወቀው ዴቪድ ቤን ጉሪዮን ከ1886 እስከ 1973 የኖረ እስራኤላዊ ነው። የእስራኤል አባት ይባላል። ዘ ፋዘር ኦፍ ኢዝራኤላይትስ። እንደውም በ1948 እንደ አውሮፓውያን አቆጣጠር እስራኤል ስትመሰረት የመጀመሪያው ጠቅላይ ሚኒስትር ነበረ። ከዛ በፊት ነው እንግዲህ ይሄ ፕሮጀክት ሲታሰብ እስከ ዛሬ ድረስ የደረሰው። ስለዚህ ስያሜውንም በጠቅላይ ሚኒስትሩ ስም ነው ያደረጉት። ይህ እንግዲህ ቤን ጉሪዮን ካናል ሊሰራ ሁኔታው እየተመቻቸና ጥናት እየተደረገ እንዳለ ግብፃውያኑ ግን በጣም ነው የደነገጡት። ምክንያቱም የንግድ ገበያቸው ሊቀንስ ወይም ሊቆም የሚችልበት ሁኔታ ሊፈጠር ይችላል የሚል ከፍተኛ ስጋት ገብቷቸዋል። መቼስ ግብፃውያኑ በእኛም በአባይ ግድብ ድንጋጤ ውስጥ ናቸው። በዛም ደግሞ አሁን እስራኤል በሰሜን በኩል የምትጀምረው አዲሱ የካናል ግንባታ እነሱን አስደንግጧቸዋል። እየደነገጡ እየኖሩ ነው ማለት ይቻላል። ነገሩ ከንቱ ድንጋጤና ስጋትም ብቻ ሳይሆን ሌላም ምቀኝነትም ያለው ጉዳይ እንደሆነ በተራ ቋንቋ ስንናገር ይመስለናል። ምክንያቱም ካናሉም ቢሆን መሄጃ መርከቦች አያጣም። አባይም ቢሆን ሙሉ ለሙሉ ኢትዮጵያ ውስጥ ማስቀረት አንችልም። ግብፃውያን ከንቱ ምቀኝነት እንደሆነ በገሃድ መናገር ይቻላል። እንግዲህ እስራኤል የምትሰራው ይህ አዲሱ ካናል የምትሰራው ከቀይ ባህር ነው። እንግዲህ ከቀይ ባህር ከታች እንኳን ብንነሳ በዮርዳኖስ ወሰን ጥግ ጥግ በበረሃው አድርጎ በሰሜን ጋዛ በኩል ወደ እስራኤል ዘልቆ አሽዶድ ሜዲትራኒያንን ፌስ ወይም ሜዲትራኒያን ውስጥ ይገናኛል ማለት ነው። በጣም ረጅምና አደገኛ መንገድ ነው። በጣም ዴዘርት ነው፣ በረሃ ነው። ያንን አቋርጣ ነው የምትሰራው። በጣም ብዙ ኪሎ ሜትር ነው። ኪሎ ሜትሩን በኋላ ነግራችኋለሁ። ምናልባት ተጠባቂ የሚባል ስጋት በሰሜን ጋዛ በኩል አለ። በሰሜን ጋዛ በኩል ሲያልፍ ይሄ ካናል ያለው ችግር ከጋዛ ጋር ጉዳዩ ካልተፈታ ወደፊት የችግር መንስኤ ይሆናል የሚል ታሳቢነት ተወስዷል። እንግዲህ ያስተውለነው አጢነነው ከሆነ እስራኤል አይዲኤፍ ከሰሜን ጋዛ ሁሉንም ፍልስጤማውያን ወደ ደቡብ እንዲሄዱ በጦርነቱ ያስገድዳቸው ነበረ። ይህንን አካባቢ የማልማትም ሁኔታ ስላለ ነው የሚል ግምት አለ በተንታኞቹ። ከትራምፕ እንግዲህ አንዱ የኢኮኖሚክ ዞን የሚባለው ይህንንም የሚያጠቃልል ነው። እንግዲህ ይህ ፕሮጀክት ከ55 ቢሊዮን ዶላር በላይ የሚፈጅ ነው። ቀን ተቆርጦ የሚጀመርበት ቀን ብቻ ነው የሚጠበቀው። ሁኔታ ሁሉ ጥናቱ ሪቫይዝ ተደርጎ ተዘጋጅቷል። ወደ 300 ሺህ ሰራተኞች በአዲሱ የእስራኤል የካናል ስራ እንደሚፈለጉም ጥናቱ ያመለክታል። ኪሎ ሜትሩም ከ200 ኪሎ ሜትር በላይ ነው። ማለትም ከአዲስ አበባ እንደ ሻሸመኔ ማለት ነው። ይህን ሁሉ መንገድ ነው የሚቆፈረው። የመርከብ መንገድ የሚሆነው፣ የውሃ መንገድ የሚሆነው። እንግዲህ የእስራኤል አዲሱ ካናል ካለቀ እስራኤል ወደ 6 ቢሊዮን ዶላር በላይ በየዓመቱ እንደምታገኝ ግምት አለ። በርካታ ተንታኞች አሁን በእስራኤል ጋዛ ጦርነት የተደረገበት እንደ ምክንያት ተወስዶ ህዝቡ ከጋዛ ሰሜናዊ ክፍል ወደ ደቡብ መሄዱ ለእስራኤል ይህንን ካናል ለመጀመር አመቺ ጊዜ ነው ሲባልና ሲተነተን ይደመጣል። እንግዲህ ይህ አዲሱ የእስራኤል የባህር በር ከተከፈተ ሌላኛው ትልቁ የዓለም አቀፍ የመርከብ የንግድ መስመር መሆኑም ተመልክቷል። ነገር ግን ስራው አልተጀመረም። ፈተናዎቹን ፊታቸው አስቀምጠውታል። እስራኤል በሰላም ይሄንን ካናል ትሰራዋለች የሚል ከፍተኛ ጥያቄ አለ። ጊዜው ሲደርስ የምንመለከት ይሆናል። ፈረንጆቹ እንደሚሉት ታይም ዊል ቴል፣ ሰዓቱ ራሱ ጊዜው ሲደርስ ይነግረናል ይላሉ። እንግዲህ በዚህ በዘመናዊው ዓለም እንደ ስዊዝ ካናሉ 10 ዓመት ግብፅ እንደፈጀባት የሚፈጅበት ጊዜ አይደለም። መሳሪያዎቹ፣ ቴክኖሎጂዎቹ በሙሉ አፕዴትድ ናቸው።
ይሄ የሚያሳየን ግብጾቹ ራሳቸው በቅርብ አፕዴትድ ያደረጉትን የካናሉን ሁኔታ አይተናል። በአንድ ዓመት ውስጥ ነው የጨረሱት። የዛሬ ብዙ ዓመት በፊት 10 ዓመት የፈጀው አሁን ግን ለማሻሻል 1 ዓመት እንደፈጀባቸው እስራኤል ደግሞ ይህንን አዲሱን ካናል 200 ኪሎ ሜትር በላይ የሆነውን በአጭር ዓመታት ውስጥ እንደምጨርሰው ይገመታል። ምክንያቱም ቴክኖሎጂዎቹ አፕዴትድ ስለሆኑ። አሜሪካውያኑም ደግሞ ከእስራኤል ጋር በመስማማት ይሄንን ቁፋሮ ድማሚቶችን ልክ የኒውክሌር ፍንዳታ ያላቸውን እንደ ኒውክሌር ፍንዳታ ያላቸውን ድማሚቶች በመስጠት አካባቢውን በማፈራረስ በአጭር ጊዜ በአጭር ዓመታት ውስጥ እንሰራዋለን የሚል ቃል ኪዳን ገብቶላቸዋል። መቼስ አውሮፓውያኑና አሜሪካውያኑ ሲዳፖርት ሳይሄዱ ግብጽ ሳይሄዱ እዚሁ አሽዶድ ጋር በሜዲትራኒያን በኩል በእስራኤል አድርገው በዚህ በአዲሱ ካናል ወይም በቤን ጉሪዮን ከዛ በኋላ ደግሞ ወደ ሰሜን ቀይ ባህር ወይም አካባ የሚባለው ቦታ ደርሰው ከዛ በኋላ ወደ ሌሎች የኤሽያ ሀገሮች መሄድ የሚችሉበት ሁኔታ ይፈጠራል። ይሄ ደግሞ ከስዊዝ ካናል ለአውሮፓውያኑ አጭሩ መንገድ ነው የሚሆነው። ሌላው ብዙ ተጠቃሚነት የሚኖራቸው ይሄ ሰላማዊ መንገድ እንደሚሆን ይታሰባል። ከዛኛው ይልቅ ያኛው የስዊዝ ካናሉ ከፍተኛ የሆነ የትራፊክ መጨናነቅ ያለበት፣ 2 መርከቦች ከቆሙ ፕሮብሌም ገጥሟቸው ትራፊክ ስታክ ያደርጋል። ስለዚህ ያንን የትራፊክ የሺፒንግ ስታክ እንዳያደርግ ይሄ አዲሱ መንገድ በጥናት ሰፊ ተደርጎ ከዛኛው ልምድ ተወስዶ የሚሰራ እንደሚሆን ጥናቶቹን ሳነብ ተመልክቻለሁ። ለማንኛውም ሌላ ትሬድ ሩት ዓለም ያስፈልጋታል። እስራኤሎች ይህንን እንደሚሰሩት የታመነ ነው። ጊዜው ሲደርስ ሁሉንም ነገር የምንመለከት ይሆናል። ለአሁኑ ግን የያዝኩት መረጃ ይሄ ነበረ። ለተጨማሪ መረጃ ይህን ቻናል ሰብስክራይብ ማድረግ ትችላላችሁ። ጤና ያስጥልኝ።